የመርማሪ ፖሊሱ እህት ከባሏ ጓደኛ ጋር በመመሳጠር የባሏን ሽጉጥ ማለት የሟቹ ግርማን ሽጉጥ ስታ ወደነ ሱራፌል ጋር እንዲሄድ ትልከዋለች። እሱም ወደ እነሱ ቤት ከሄደ በኋላ ልክ በሩ ላይ ሲደርስ ጭምብሉን ለብሶ በሩን ከፍቶ ይገባል። ሱራፌልና ሳሚ ቤዛ ክፍል ውስጥ ነው እየተጨቃጨቁ ነበር። በአጋጣሚ ደግሞ ሉላም እዛው ስለነበረች በሉ እንግዲህ ይሄ ነገረኛ የሆነ ገንዘብ ሰውና ሰውን ከማጋደሉ በፊት እኔ እዚህ ቤት መሄድ አለብኝ በማለት ከዛ ቤት ለመውጣት ትነሳለች። ቤዛ እህቴን አትናገሩብኝ፣ በእህቴ መጣ ባይኔ መጣ ነው። ስለ እህቴ ማንም ሰው እንዲናገርብኝ አልፈልግም። አንድ እህቴ ነች፣ የሚቀረው ሁሉ ሊቀር ይችላል። ግን ነግር ያለው ሱራፌል እህቴን የምትናገርብኝ ከሆነ ጸብ ከኔ ጋር ይሆናል በማለት ትፎክርበት ጀመር። ምክንያቱም ሉላም ብር ሰርቃለች ብለው ስለሚያምኑ ሁለቱም እሷንም እየጠረጠሯት ነው። እናም ስለዚህ እኔ ብሄድ ይሻላል፣ ከዛ እናንተ ሰላም ታወርዳላችሁ በማለት ነበር ሉላ ተነስታ እየወጣችሁ ከመኝታ ቤት ወጣ። እንደሄደች ከሰከንዶች በኋላ ነበረ የግርማ ጓደኛ የሆነው ሽጉጡን አነጣጥሮ ወደዛ የመጣው። መንገድ ላይ ሲያገኛት እሷን የትኛው ክፍል ነው ያሉት ምሪኝ በማለት እሷን ይዞ እያስፈራራ ወደ መኝታ ቤት ይዟት ይመጣል። እሷም ያሉበትን ቦታ መኝታ ቤት ስለነበር ይዛው ትመጣለች። ሁሉም ይደነግጣሉ። ምክንያቱም ያዩት ሰው ጭንብል የለበሰ ነው። እናም ደግሞ በእጁም ሽጉጥ ይዟል። ምን የሚሉት ነገር ነው በማለት ነገሩን ሳሚም እየቀለደም ቢሆን ቢያናግረውም ልጁ ግን በቀልድ የሚመለስ ልጅ አይደለም። እና ቆይ ምንድን ነው ምን ፈልገ ነው አንተ ማነህ ቢለውም ስለማንነቴ የሚያገባህ ነገር የለም በማለት ሳሚ ሱራፌልንና ሉላን እንዲያስራቸው ትዕዛዝ ይሰጠዋል። ሳሚም እሺ በማለት ሱራፌልና ሉላን ወንበር ላይ ቁጭ አድርጎ አፋቸውንም እጃቸውንም እግራቸውንም ካሰረ በኋላ ራሱን እንዲያስር ደግሞ ያዘዋል። ሳሚ እንዴት እንደዚህ ትለኛለህ? ቢያንስ እኔ ልትረፍልህ እንጂ ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለ። እኔ በተረፈ ብዙ ነገር አግዝሃለሁ። ስለዚህ እኔ እጄን መታሰር ምንም መሆን የለብኝም ቢለውም ሁለታችን እኛ እናግዛለን፣ የምትፈልገውን ነገር ልናግዘህ እንችላለን ይለዋል። በፍጹም ከእናንተ ምንም አይነት እርዳታ አልፈልግም። አንተ ግን እጅን እንድታስር እፈልጋለሁ። አፍህንም እግርህንም ቅድሚያ እግርህን ሰርቆች በልና ሲለው ሳሚ እንደለመደው እንደሌላው ጊዜ ቀልዶቹን ቢጀምረውም ይሄኛው ግን በቀልዶቹ እየተሳበ ነገር የለውም። የግርማ ሚስትም ልጇን ይዛ ቤቷ ቁጭ ብላ ወንድሟ ሲመጣ መርማሪ ፖሊሱ ትደነግጣለች። ምን ሆነሽ ነው የደነገጥሽው? ደንግጠሻል እኮ ሲላት አይ ምንም አልደነገጥኩም ዝም ብዬ ነው። ቆይ ምንድን ነው? ያው ነገሮች እያስጨነቁኝ የልጅሽ ጉዳይ ነው ወይ ቢላትም አይ እሱ ብቻ አይደለም ሁሉም ነገር እኛን ተወንና ወደ ቤትህ ዙር፣ ቤትህን ትዳርህን አክብር መጀመሪያ በማለት ወንድሟን ትናገረዋለች። ወንድሟም ምህረት ግን በሰላም ነው እንዴ ተናገርሻለሽው? ቆይ ምንድን ነው ይሆንሻለሽው ቢላትም ይኸውልህ መጀመሪያ ሚስትህን አክብራት እኔን ከማክበር በፊት በማለት ወንድሟን በነገር ተወጋው ጀመር። እንዴ ምህረት ግን በሰላም ነው? ቆይ ልህት የምን ሆና ነው ሲል እርግቤን ምንድን የሆነችው አሟታል እንዴ? እርግቤ ደህና ነች አልታመመችም በማለት እሷም ትመልስለታለች። እና ታዲያ ምንድን ነው በማለት እሱም ተናዶ ስለነበር ወጥቶ ጥሏት ይሄዳል። ምክንያቱም እሷ ምህረት በብቻዋ በግሏ ያንን ገንዘብ ማግኘት ፈልጋለች። ግን ደግሞ ገንዘቡ ይገኛል ወይ በእርግጠኝነት ነበር። እርግቤ ግን ወደ ሳሎን ትመጣና ያጎቴን ድምጽ የሰማሁት መስሎኝ ስትላት አው ሰምተሽዋል፣ ግን የለም ሄዷል እኮ። ለምንድን ነው የሄደው? አይ ምንም ዝም ብሎ ነው ታዩ ይሄድ በማለት እናት ልጇ ስትመክራት፣ ቆይ ግን አጎቴ እኮ የሚለው ነገር ትክክል ነው። የሌባ ልጅ ሌባ ነው የሚሆነው። የዶክተሩም ዶክተር በቃ የሁሉም የቤተሰቡን አቅጣጫ ይዞ ይሄዳል። የኔ ደግሞ ሌባ የሌባ ልጅ ነኝ በማለት ይኸውልሽ ዝም በይ ልጄ፣ አሸናፊ ይኸው የአባትሽን ገዳዮች ሊበቀልን ሄደው ገንዘቡንም ይዞት ይመጣል፣ ትታከሚያለሽ ልጄ ስትላት ጭራሽ የነፍሰ ገዳይ ልጅ ሊሆን ነው ደግሞ በማለት አልገባኝም በማለት እናት አዎ ገንዘብ ሰውን ገሉ ገንዘብ አምጥቶ ልታከመው አይደለ በማለት እርግብም እናቷን በነገር ስትወጋት፣ እሷ ደግሞ እባክሽ ልጄ ዝም በይ፣ ይሄ ነገር ያባትሽ ነው፣ አባትሽ የሞተለት ነው። ስለዚህ
ገንዘቡን ማግኘት አለብን፣ ማንም እንዲበላው አንፈልግም በማለት እሷም ትናገራት ጀመር። በፍጹም እኛ እንደዚህ አይነት ነገር አናቅም ስትላት ነው በጣም ጥሩ፣ አንቺም እያደረግሽ ያለሽው ነገር ከአባቴ የተራነሰ አይደለም። ስለዚህ ከአንቺ ምን ጥሩ ነገር መማር ይመስልሻል? በማለት ጥላት ትሄዳለች። ወንድሟም ምርማሪ ፖሊሱ መኪና ውስጥ ቁጭ ብሎ እህቴ ግን ምንድን የሆነችው የሆነ ነገር ሆናለች በማለት ብቻውን እያሰበ ያለ ሚስቱ ቴክስት ስትልክለት ይኸው የፍቹን ነገር ፕሮሰሱን ጀምሬዋለሁ በማለት ቴክስት ልክለታለች። ቆይ እንዴት በዚህን ሰዓት በዚህን ጊዜ ስለ ፍች ታወራኛለች በዚህ በጭንቀት ጊዜ በማለት እሱም ነገሮችን ቁጭ ብሎ ካሰበና ካለመ በኋላ ነበረ ወደ እነ ሱራፌል ቤት ለመሄድ የወሰነው። የግርማ ጓደኛ የተባለውም ቤት ከሄደ ከነ ሱራፌል ጋር ሱራፌልና ሳሚን ከታሰሩ በኋላ ሁሉንም ቤዛ ሳሚን እንድታስር እያዛታል። ከዛ ደግሞ እሷን አንተ በነጻነት ልታስራት ነው ወይ? እዚህ ቤት እኔም ስመጣ ይኸውልህ ወዳጁን የቀረሁት ልሰርቅ ገብቼ እኮ ነው በማለት ሳሚ ነግረዋል። እሱን አንተ ዝም በል በማለት ሳሚን ካሰረችለት በኋላ ቤዛን ይዟት ወደ ሳሎን ይወጣል። ቆይ ምን ሊያደርጋት ነው በማለት ግራ ተጋብተው ሳሎን ይዟት ከሄደ በኋላ እሱም መጠጥ እንድታቀርብለትና እንዲጠጣ ይጠይቃታል። እሷም ያለውን የሱራፌልን መጠጥ ታቀርብለታለች ያለማንገራገር። ምክንያቱም የምታቀርብለት መጠጥ የሱን በሽጉጥ እያስፈራራት ስለነበረ ምንም ነገር ማድረግ አልቻለችም። እሱም እየጠጣ እያስፈራራትም ቢሆን ቆይ አንተ ምን ፈልገን የመጣኸው ማነህ ስትለው ጭምብሉንም ገልጦ ነበር ያወራት። ይኸውልሽ እኔ እና አንቺ መስማማት አለብን ይላታል። እኮ ካንተ ጋር መምደው